ሰላም ጤና ይስጥልኝ ኩብራትና ኩብራን እንደምን አላችሁ? ይህ መልእክት ለሁሉም ኢትዮጵያዊ ይመለከታል። ኢትዮጵያውያን ወጣቶች ከኢትዮጵያ ዱባይ መጥተው ጎዳና ተዳዳሪ ሆነው ማየት ለኔ ያሳምመኛል ብሎ የሚያስብ የሰው ልጅ ፍጡር በሙሉ ይሄንን ቪዲዮ በፍጹም ላይክ፣ ሼር፣ ዲዩት እና ሪፖስት ሳያደርግ እንዳያልፍ። ወደ ዱባይ ለመምጣት አንሰፍስፈህ ያለው ወንድሜ ይሄ ምክር ላንተ ነው። አዳምጠኝ፣ ይጠቅማል። ሁሉም ማለት ባልችልም 99 በመቶ የሚሆኑት ከኢትዮጵያ ወንዶች አምጥተን ዱባይ ላይ ስራ እናስቀጥራለን የሚሉ ዱባይ ውስጥ ያሉ ደላሎች እልም ያሉ ሌባና አጭበርባሪ ናቸው። ይህ ማለት በግልጽ አማርኛ ዱባይ ውስጥ እየኖሩ የተለያዩ ካምፓኒዎች ላይ ስራ እናስቀጥራለን ከሚሉ 100 ደላሎች መካከል አንደኛው ብቻ ነው ጤነኛ ብታገኙ። አሁን ዋናው መልእክቴ እሱ አይደለም። ከኢትዮጵያ ዱባይ ገብተን ስራ እንቀጠራለን ብላችሁ እስከ 450 ሺህ ብር እየከፈላችሁ እየመጣችሁ ያላችሁ ወንዶች ብቻ ይመለከታል። ኢትዮጵያ ውስጥ ሆኖ ወይም ዱባይ ሀገር ሆኖ ደላላው የሚነግርህ ብስኩት ማሸግ፣ ፋብሪካ ላይ የተለያየ ዕቃዎችን ማስተካከል፣ ዌይተር ወይም አስተናጋጅ ሆኖ ስራ መስራት፣ ሆቴል ላይ ጽዳት መስራትና ሌሎች የመሳሰሉ ስራዎችን አስቀጥረሃለሁ ብለው ሲነግርህ አንተ ግን ልታቀው የሚገባው እውነታና ጭንቅላትህን ማመን ያለበት አንደኛ የአረቦች መዝርዓ ላይ ወይም እርሻ ላይ ቁፋሮ ልትሰራ እንደምትችል ማመን አለብህ። ሁለተኛ የዱባይ ሰሃራ ላይ የአረብ በጎች ወይም ፍየሎች አሊያም ግመሎች ልትጠብቅ እንደምትችል ማወቅ አለብህ። ሶስተኛ በዚህ ነዳድና በዚህ ሐሩር ፀሐይ ላይ ኮንስትራክሽን ስራ ላይ ተቀጥረህ ቴንድኖ ልትሸከም እንደምትችልና መሬት ልትቆፍር እንደምትችል ጭንቅላትን ማሳመን መቻል አለብህ። አራተኛው ስራ አስቀጥራለሁ ብሎ የሚያመጣህ ደላላ ነገ ጧት ኢትዮጵያ ሆነህ የከፈልከው 450 ሺህ ብር ተቀብሎ ዱባይ ኤርፖርት ስትገባ ስልኩ ቢዘጋብህ ወይም ደግሞ በረሃ ላይ ቢጥልህ ያንን ደላላ ጎሮሮውን ይዘህ ገንዘቡን መቀበል የምትችልበት ዋስትና እስከሌለህ ድረስ በፍጹም የዱባይ ደላላ ማመን የለብህም። ዱባይ ኤርፖርት ከገባህ በኋላ ስልኩን ሊዘጋብህ እንደሚችልና ከተቀበለህ እንኳን ራሱ በሳምንቱ ጎዳና ላይ ወጥተህ መስጊድ በር ላይ ልትተኛ እንደምትችልና በዚህ ሐሩርና ነዳድ ፀሐይ ላይ የዱባይ ጎዳናዎች በረንዳ ላይ ልትተኛ እንደምትችል ውስጥህን ማመን መቻል አለበት። ወገን እጅግ በጣም ያሳዝናል፣ ለቁጥር ሁላ ያዳግታል። የዱባይ ጎዳናዎች በኢትዮጵያ ወጣቶች ተሞልተዋል። ሂዱ ሻርጃ ላይ በየመስጊዱ ነው የሚያድሩት። ሂዱ አጅማን ላይ በየጎዳናው ነው የሚያድሩት። እንዴ ከኢትዮጵያ ስትመጡ 450 ሺህ ብር ትከፍላላችሁ። ዋስትና ምንድነው ብሮ? ነገ ጧት ዱባይ ከገባህ በኋላ ስልኩ ቢዘጋብህ፣ ነገ ጧት ዱባይ ከገባህ በኋላ ቪዛ ባያሰራልህ ወይም ስራ ባያስቀጥርህ ዋስትና ምንድነው? በምንድነው ልትይዘው የምትችለው? ያደላላ ይሄንን ንግግር እየነገርናችሁ ካልሰማችሁ ዱባይ ሀገር ላይ መጣችሁ እባክህ ጎዳና ላይ ወድቅ ያለው ብላችሁ በዋትስአፕ መልእክት አትላኩልን። በመሰረቱ ከኤርፖርት ተቀብሎ ስራ እስክታገኝ ድረስ እቤቱ የሚያቆይህ የእናትህ ልጅ የአባትህ ልጅ ወይም ደግሞ ቅርብ የሆነ የልብ ጓደኛ ከሌለ እግርህ ወደ ዱባይ እንዳታነሳ። የመጨረሻው ንግግሬ ዱባይ ላይ ያላችሁ ደላሎች እናንተ ሰርታችሁ ጥራችሁ ግራችሁ መብላት ስላልቻላችሁ ሰርተን ያልፍልናል ብለው እንቀየራለን ብለው ዱባይ ሀገር የሚመጡ ወጣቶችን ገንዘብ ሙልጭ አርጋችሁ ከበላችሁ በኋላ ወይ ቪዛቸውን አልቀየራችሁላቸው ወይም ደግሞ ከኢትዮጵያ ሲመጡ እናስቀጥራችኋለን ብላችሁ ያመጣችኋቸውን ስራ አላስቀጥራችኋቸው ወይም ደግሞ ገንዘባቸውን አላስመለሳችሁላቸው። ስንት ወጣት ነው በዚህ ሰዓት የዱባይ ጎዳናዎች ላይ ተኝቶ ያለው? ስንት ወጣት ነው በየመስጊድ በሩ የሚያድረው? ስንት ወጣት ነው በዱባይ በረንዳዎች እየተንገላታ ያለው? እባካችሁ ይሄንን ሀቅ ታውቃላችሁ። ፕሊዝ ደላሎች በጣም ጥንቃቄ አድርጉ።